ዛሬ እንግዲህ ጨረቃዎቹ ያው ትናንት አልመጡም ነበር። ብሩኬ በፍፄ ቤት ነበር። አይታቸው ፍፄ ቆንጆ ስጦታ ሰጥቶታል። ማስታወሻ እናቱና የሱን ፎቶ አሰርቶ በጣም ደስ ይል ነበር። እንግዲህ ብሩኬ ይቅርታ ዛሬ መግቢያው ላይ እንግዲህ ግራ ገብቶታል። ያሚ ነገር አሁንም የግድ ነው እንጂ ከውስጣችን እንደ ድሮ አይደለም የምናወራው የምንጫወተው፣ የግድ ነው ማወራት በውስጧ ምን እንደያዘች አላቅም እያለ ነው። እኔ እንግዲህ ወላሂ እህቶቼ እኔ ሀሚ የዋህ ነበረ የምትመስለኝ። የዋህ ስላችሁ የዋህ ናት፣ ጥሩ ልጅ ናት ብሏኛም ባናቃት የሚያውቋት ግን የዋህ ሰው እህቶቼ ቂም አይይዝም። የዋህ ሰው ፊት ለፊት ተናግሮ በቃ በሆዱ አይይዝም። ሀሚ ግን በጣም ቂመኛ ናት። በጣም ነገርን አትረሳም ቶሎ። እና እንግዲህ ብሩኬም ያው እስካሁን እኔ ቀኑ ገና ይሁን ቀኑ እያሳለፈ ለሷ እሺ ካለች ብሎ ተስፋ አልቆረጠ ይሁን ነገ ዛሬ የሚለው የዱባይ በረራ እንግዲህ እኔ እስካሁን ታግሽ ያለው እስከሚሄድ አለ። ባሳለፍነው ጊዜ ብዙ ነገር ስላሳለፍ አሁን ግን በመጥፎ ነገር በጸም መለያየት አልፈልግም። እስከ ቀኗ ያው እምቢ ብላለች አለ እስከ ቀኗ ድረስ እንደዚህ ጥሩ ጥሩ ጊዜ ያኔ ነገሮችን ባይፈቱም እንግዲህ ከላይ ከላይም ቢሆን አባባሉ እንደገባኝ ከላይ ከላይ በተስቄ መለያየት ይሻለኛል ነው ያለው። እንግዲህ እመለሳለሁ አላለም። ያያችሁት ነው፣ የሚመለስ አይመስልም። ሀሚ ብትሄድ ይመለስ ነበር ቶቼ 15 ቀንም ወርም። ሀሚ ካልሄደች ግን አኳኋኑ የሚመለስ አይደለም። እስኪሄድ ቶሎ ቢገባል 300,000 አጠቃላይ እሷንም ደስታ ክብሬ ጨራርሽ ይሄድ ነበር ነው ያለው። ይሄ ማለት አይመለስም። አኳኋኑ እንደዛ ነው አነጋገሩ። እኔ እንደገባኝ አይመለስም። እንግዲህ ምን ይደረግ። ሀሚ ደግሞ ሀሚዬ ግን እንደው አሁን ጾማችሁ ደርሷል። ይቅር በዩ፣ እውነት ይቅር በዩ ሀሚዬ። ከወዲሽ ቂምሽን አውጥተሽ ደስ እንዲለው ሂዳችሁ ተዝናንታችሁ። እውነቴን ነው። ወንድ ልጅ ለምኖ 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 ሁሌ ዙሮ ይመጣል ብለሽ እንደው ተሳስተሻል። ከቆረጠ ደግሞ አሁን ከሄደ አንዴ ዱባይ ስራ ከያዘ አይመለስልሽ። እውነቴን ነው፣ ይጸጽትሻል። አንደኛ፣ ሁለተኛ ደግሞ ሴት ልጅ ነሽ እዚህ የሚያክል ቤት እሱ ስለሄደ ብዙ ጥላት አላችሁ። ምን እንደሚያጋጥምሽ ብቻሽን አታውቂም ሀሚ። እውነት ወደ ራስሽ ተመለሽ ሀሚዬ። እሺ በይው በቃ ሂዱ። እሱም እኮ እዛ ሂዶ ሳስበው ካሁን ምን ሆነሽ ካሁን ጭንቀት ነው። ምንም ቢሆን ክፉን አይመኝም። ብቻ ፈጣሪ ሀሚን እንግዲህ ሆዷን ያባባለት። በጣም አሳዘነ እውነት። እና እንግዲህ እንደው እስቲ ጨረቃ ፋሚሊዎችም እስቲ ያግዙት እውነት። እስቲ በሜሽን የምታረጉ ልጆች ሜሽን የምታውቋት በውስጥ የምታወሩ ጠይቋት። እሺ ትበለውና ይሄዱ። ቅድም ራሱ እያሳሳቀ ዱባይ ሲላ በፍጹም ነው ያለችው፣ አልሄድም። እንግዲህ ብሩኬ ስተት የሰራው አንተ ነህ። እኔ አሁን ሳስበው የሀሚ ያለመሄድ እህቶቼ በእንትን አይደለም፣ ባዩ ምክንያት አይደለም። ገብቶችኋል? ትዝ ካላችሁ ልደውልልህ ነበር፣ ሀሳቤን ቀይሬ ነበረ። ያቺ ልጅ በአንቺ ቦታ ያንቺን ካንስል አድርጌዋለሁ ለፕራንኩ። አምሳለትን ይዤ ልሄድ ነው ካላት ወድህ ነው በቃ እምቢ ያለችው። በቃ አሁን ራሱ ጥርጣሬዋ እሷ ትሄዳለች የሚል ጭንቅላቷ ድሮም ሀሚዬ እሷ ትሄዳለች ብለሽ ደግሞ እሱን ከመልቀቅ አንቺ ተከትለሽ መሄድ። ይቺ ልጅ እውነት ነው። እኔ አሁን ይቺ ልጅ ሳስበው ቶቼ አሁን አብርሃም ባትሄድም እውነቴን ነው ሀሚ ያለመሄዷን ስታቅ ከኋላ ትከተለዋለች። ዝም ብላችሁ ያኔ ደግሞ ሀሚ ቆርጥላታል ማለት ነው። ግን የሁሉ ሀሚዬ እንዳይሆን ክፍተት ባፈጥሬ ጥሩ ነው። እውነቴን ነው። ተይ ሀሚ ተይ፣ ተይ እናቱ ተይ፣ እውነት ይቆጭሻል ተይ። ደግሞ አንዳንድ ቃላት አሁን ገና ናት፣ በጣም ንዴት ላይ ናት። ምንድን ነው ያለችው መሰላችሁ? ድሮ ነበር እንጂ ነው ስጣሽሙር ስትናገር፣ ድሮ የኔ ነበርክ አሁን ግን እንደማለት ነው። የኔ አይደለህም። እሱ አልገባውም። ምን ማለት ነው? ምን ብሎ ቀየሰችበት። አያችሁ? በቃ ውስጧ ከብሩክ ያላት እምነት ጥርግርግ ብሎ ወጥቷል። እሱ ግን እየሞከረ ነው። ግን እሱ ቂም ይዛለች። እኔ እንጃ። በጣም ነው እሱም ያሳዝናል። እሱም ስተሰርቷል ብሩኬ
የፈለገ ቢሆን ያዩ ፋይል ሳይዘጋ ሀሚን አበባ ይዘህ አሁንም እኮ ልጁ ትዕቢተኛ ነው። አሁን ራሱ ይቅርታ ሀሚዬ አጥፍቻለሁ ብሎ አሁንም ይቅርታ ቢያደርግላት ትመለስ ይሆናል። እሱ ግን እኔ ይቅርታ ማለት እንዴት እንደከበዱ አላውቅም። እሷ ደግሞ እያያችኋ ነው፣ በጣም ትወደዋለች። እውነት ለእሷ ከባድ ነው እንዲህ እየተዋወደዱ ዱባይ ጥሏት ሲሄድ እህቶች፣ እውነቴን ነው። አሁን በንዴት ወይ እንግዲህ አይሄድም ብላ ይሆን? እሱ ግን ቆርጧል ለመሄድ ቀኑ እስኪደርስ ነው ብሏል። ግን አልናገርም ብሏል። ጥሩ አድርገሃል። ስንት ነገር አለ እዛም እዚህም ሴቶች አስቸጋሪ ሆነዋል። ብሩኬ ድምፅህን አጥፍተህ ያለበትን ቦታ ሳትናገር ራስህን ዘና አድርገህ መንጣት። እዛ እንኳ ሚፍታ አለልህ አይደብርህም ዱባይ እና በጣም ከባድ ነው በመሀላችሁ። እንግዲህ ሀይሚዬ የሚያራራ ፈጣሪ ይግባበት። ሀይሚዬ ቅመት ያጄ እኔና ጾም ደርሷል። ጾም እኮ ማንኛውም ሰው እኛም ሙስሊምም አውፍ ተባብሎ ይቅር ተባብሎ ጾም ይጀመር። የእናንተም እንደዛ እውነት በጾሙ ውስጥሽ ቂም ይዞ እሱም ከፍቶ ከሚሄድ አላህ ያንጣው። አንድ ነገር ቢሆን ምን ይቅርታ ባረኩለት ብለሽ ይጸጽትሻል። እውነት ሀይሚዬ ነገ እንሙት ዛሬ አናቅም። ይቅር ደግሞ ይቅርታ ማድረግ ትልቅነት ነው። ከፍ ያደርጋል እንጂ ዝቅ አያደርግም። እና በጣም ይከብዳል። ሰላም አለይኩም ሀገር ዩቲዩብ ቻናል ተከታታዮች ውዶች፣ ማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶች የሰላማችሁ ይብዛ። ዛሬ እንግዲህ ሀይሚዬና ብሩኬ እንግዲህ የሴት ቀሚስ ለብሶ ፏ ብትን እያለ ነው። እንግዲህ እሷን ለማስደሰት የማይጥረው የማይቆፍረው ጉድጓድ የለም። እሷ እንግዲህ ፍንችክ ነው እንግዲህ እንጃ በጣም ይደብራል። ብቻ እሱ ትዕግስት አድርጓል። እሷ ግን እስካሁን አልተመለሰችም አለ። የግድ ነው አለ። ይሻላል ብሩኬ ከመኮራረፍ ከመጨቃጨቅ ይሻላል። ከላይ ከላይም ቢሆን ይሻላል። እንግዲህ ብሩኬን ግራ እንግዲህ ቁጭ አድርገህ ጠይቃት። ብሩኬ እስቲ ምንድነው ሀሚ ያሽብቄም ንገሪ ብለህ ከካሜራ ጀርባ ብቻችሁን ጠይቃት። እንግዲህ ፈጣሪ እርዳ።